بسم الله الرحمن الرحيم የገጠር ሰው አዕራቢ ነው ወደ ነብዩ አለይሂ ሰላቱ ወሰለም መጣ እስልምናን ተቀበለ ለኢስላም የሚችለውን ሁሉ ለማድረግ ተዘጋጀ አንድ ዘመቻ ነበር ዘመቻው ጋር ተሳተፈ በዘመቻው ድል ቀናቸው ሰሃቦቹ ረዲየላሁ ዐንሁም ጀሚዓን ምርኮ ይዘው ተመለሱ ያ ምርኮ ክፍፍል ላይ ነብዩ ሰለላሁ ዐለይሂ ወሰለም ለዚህ አዕራቢም ለዚህ የገጠር ሰው የድርሻውን አዘጋጁለት ይህንን ሲያይ ለማን ነው ብሎ ጠየቀ ይህማ ላንተ ነው ተባለ ይህንን ገኒማ ምርኮ ይዞ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደ ምንድነው ይሄ አላቸው ቀሰምቱሁ ለክ ላንተ ድርሻህን ከፍየልህ ነው አሉት ነብያችን ሰለላሁ ዐለይሂ ወሰለም ምን አላቸው ولكن ما على هذا اتبعتك يا رسول الله صلى الله عليه وسلم لذي بيك قال لما أنت يتكتلك على صلى الله عليه وسلم أنت الله ملك تنياه لذي بيجنك قاعد لم يتكتلك ولكن اتبعتك أني يتكتلك أن أرمى بسهم ها هنا وأشار إلى رقبته ودع أنقط يا ملاكته እዚህ ላይ በጦር እንድወጋ ነው እኮ አንተን የተከተልኩ ባንተ በአላህ መንገድ ላይ በሚደረግ ትግል ላይ አንገቴ ላይ ጦር ሊሰካ ነው እኮ ወዳንተ አንተን የተከተልኩ فاموت فادخل الجنه በዛም ሸሂድ ሆኜ ጀነት ልገባ ይሄንኑ ነይቼ ነው የተከተልኩ እንጂ ይሄን ምርኮ ፈልጌ እኮ አይደለም አላቸው ነብዩ ሰለላሁ ዐለይሂ ወሰለም ان تصدق الله يصدقك قالت اونت كهونه يهم يمر اللهن يمر كهونه ينيتكو ይህንን አላህ እውን ያደርግልሃል ይህንን አሉት ነብያችን ሰለላሁ ዐለይሂ ወሰለም ከዛ በኋላ ሌላ ማዕረካ ውስጥ ይሳተፍና በሌላ ጊዜ ይሄው ሰው እንዳለው ሸሂድ ሆኖ ይመጣል አንገቱ ላይ ነው የተወጋው ሸሂድ ሆኖ ይመጣል ነብዩ ሰለላሁ ዐለይሂ ወሰለም አሁወ አሉ ይህሱ ነው እንዴ ያሉ نعم يا رسول الله أوسنو سلواتشو صدق الله فصدقه الله اللهم أونت على اللهم أونت علو اللهم يتمنيون هذا الرجلت ينيون كوسط يعسبون نجر هذا الرجلت على النبي صلى الله عليه وسلم راساتشو كفنوا النبي صلى الله عليه وسلم كبروتنا النبي صلى الله عليه وسلم هن دعاء درجوا اللهم هذا عبدك خرج مهاجرا في سبيلك ጌታዬ ሆይ ይህ ባሪያ ባንተ መንገድ ላይ ተሰዶ ወጣ ያንተን ውዴታ ፈልጎ ወጣ فقتل شهيدا وانا شهيد على ذلك شهيد ሆኖ ሞተ ተገደለ እኔም ለዛ ምስክር ነኝ አሉ ነብያችን ሰለላሁ ዐለይሂ ወሰለም በጣም ብዙ ጉዳዮች ምኞታችንን እንገልጻለን በሚያምር ቋንቋም ልንገልጽ እንችል ይሆናል ከጓደኞቻችን ጋር ከቤተሰቦቻችን ጋር ስንሆንም እኔ መሆን የምፈልገው እንዲህ ነው እንላለን በግል ዒባዳችንም ላይ የምንላቸው ውሳኔዎች አሉ የምንላቸው በምላሳችን የምንናገራቸው አሉ ኢንሻአላህ ፈጅር ጀማዓ ሰላታ ያመልጠኝ ኢንሻአላህ በየቀኑ ቁርአን እቀራለሁ ኢንሻአላህ እንዲህ አደርጋለሁ ኢንሻአላህ እንዲህ አደርጋለሁ መልካም ስራ አደርጋለሁ ብለን የምንመኛቸው ብዙ ጉዳዮች አሉ ግን ያ ነገር እውን ከልብ ነው ወይ እንተስቱቅ الله يصدقك እውነት አምረረን ከልባችን አንድን ግብ ለማሳካት ከምር ከሆነ አላህ Subhanahu Wa Ta'ala ያግዘናል ንያ በጣም ተአምራዊ ነገር ነው ንያ محلها القلب ንያ ቦታው ቀልብ ነው ንያ የምር ከሆነ ያልሰራነውን መልካም ንያ ባንሰራው እንኳን ነገር በንያችን ብቻ አጅር እናገኛለን ንያ ሲበላሽ ደግሞ የሰራነው ትልቅ ኸይር ነገር እርባና ቢስ ይሆናል ሰላት በጣም ትልቅ ዒባዳ ነው ዘካ ትልቅ ዒባዳ ነው ግን ሪያ ከገባበት ይበላሻል አንድ ሰው ምንም ሳይኖረው ደግሞ ምን ነው እንዲህ በኖረኝና እንዲህ ባደረኩ ብሎ ከእውነት ማለት ነው ከምር ከልቡ ከሆነ ያን ነገር የሚመኘው አላህ Subhanahu Wa Ta'ala ያንያውን አላህ ያሳካለታል ይፈጽምለታል ባይሰራውም ደግሞ አጅር ያገኝበታል በነብዩላህ ሙሳ አለይሂ ሰላም ዘመን
በኒ እስራኤሎች በጣም ከባድ ድርቅ ላይ ይወድቁና አንድ እረኛ ምን ይላል? اللهم إنك تعلم أن لو كان لي مثل هذا الجبل ذهبا لأنفقته للناس ለሰዎች ይህን ተራራ ያክል ንብረት ቢኖረኝ ሰደቃ አደርገው ነበር። ጌታ አንተ ታውቃለህ ይህን ተራራ የሚያክል ንብረት ቢኖረኝ ለተቸገሩት ሰዎች ሰደቃ አደርገው ነበር ሲል አላሁ ስብሓነሁ ወተዓላ ወሕይ ያደረገ ለነቢዩላህ ሙሳ ዓለይሂ ሰላም ያ ሙሳ አንተ ሙሳ ሆይ ይህንን እረኛ ንገረው አኒ ቀቢልቱ ሰደቀተህ ሰደቃውን እንደተቀበልኩት ንገረዋል። አላህ ስብሓነሁ ወተዓላ የምር ነው ከውስጡ ተመኘ ያንን ነገር እንደው አላህ በቃ አንተ ታውቃለህ አለ። ይህንን አይነት ቢኖረኝ እንዲህ አደርግ ነበር ብሎ ማለት ነው። ያ የምር ንያ ከሆነ የምንመነዳበት ነው የሚሆነው። የምናስባቸውን መልካም ነገሮች በንያችን ልክ ነው የምንመነዳው። የምናስባቸው ነገሮች ባይሳኩ እንኳ ባንሰራቸው እንኳ አጅር እናገኝባቸዋለን። አላሁ ስብሓነሁ ወተዓላ ደግሞ የምር ከሆነ ያንን ነገር ወደዛ ያደርሰናል። እያችን እናስተካክል፣ መልካምን ነገር እንመኝ፣ ለመልካም ነገር እንስራ። የምር ይሁን ውስጣችን፣ አላሁ ስብሓነሁ ወተዓላ ትልቅ ደረጃ ይሰጠናል። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።